ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ ለመፍጠር ጥረት የሚያደርግ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት የቲማቲም እርሻዎች አረንጓዴ ሆነው የሚታዩት ግን ደግሞ ፍሬ የማያፈሩት ለምንድን ነው የሚለውን የሚመልስ ፕሮግራም ነው ዛሬ ይዤ የመጣሁት። ብዙ ገበሬዎች ወይም ቲማቲም አምራቾች የቲማቲም ተክሎች በጣም ጤናማ አረንጓዴና ረጅም ሆነው ሲታዩ ነገር ግን ጥቂት ወይም ምንም ፍሬ ሳያፈሩ ሲታዩ ግራ ይጋባሉ። ችግሩ የመጥፎ ዕድል አይደለም። ብዙውን ጊዜ ከአያያዝ ወይም ከእንክብካቤ ችግር ጋር የተያያዘ ነው። እውነተኛዎቹ ምክንያቶችና እንዴት ማስተካከል እንደሚቻል ከዚህ በታች እናያለን። የመጀመሪያው ከመጠን በላይ ናይትሮጅን ማዳበሪያ መጠቀም። የቲማቲም ተክሎች በጣም ብዙ ናይትሮጅን ሲያገኙ አበቦችን እና ፍራፍሬዎችን ከማውጣት ይልቅ አረንጓዴ ቅጠሎችንና ቅርንጫፎችን በማሳደግ ላይ ያተኩራሉ። በጣም ትልቅና በዛ ያለ ቅጠል ያላቸው ይሆናሉ፣ ነገር ግን ፍራፍሬዎችን ማፍራት ይረሳሉ። ደካማ የአበባ ዘር ስርጭት። ቲማቲም ለአበባ ዘር ስርጭት ከነፍሳት ወይም ከንፋስ ትንሽ እርዳታ ያስፈልገዋል። በቂ አበባ ዘር ስርጭት ካላገኘ አበቦች ወደ ፍራፍሬ ላይለወጡ ይችላሉ። እጽዋቱን በቀስታ በማወዛወዝ ወይም ነገሮችን ለማገዝ ትንሽ ብሩሽ በመጠቀም መሞከር ይቻላል። የተሳሳተ የእጽዋት ወቅት ወይም የሙቀት መጠን ጭንቀት ወይም ውጥረት ስትረስ ሲፈጥር ማለት ነው። ቲማቲም ለከፍተኛ የአየር ሁኔታ ስሜታዊ ነው። ማለት የአየር መለዋወጥ ሲመጣ ቲማቲም በጣም ሴንሲቲቭ ነው እና በጣም ሞቃት ሲሆን ለምሳሌ ከ35 ዲግሪ ሴንቲግሬድ በላይ ወይም ደግሞ በጣም ቀዝቃዛ ሲሆን ማለትም ከ15 ዲግሪ ሴንቲግሬድ በታች ከሆነ አበቦች ወደ ፍራፍሬ ከመቀየራቸው በፊት ሊወድቁ ይችላሉ። ጊዜን መሰረት ማድረግ ሁሉም ነገር ነው። ከመጠን በላይ መጨናነቅ ወይም የተሳሳተ ክፍተት መጠቀም። ይሄ ማለት ምንድነው? በሰብሎች መካከል ሊሆን ይችላል፣ በመስመሮች መካከል ክፍተት ልንፈጥር የሚገባውን ያህል ክፍተት ሳንፈጥር ስንቀር የሚከሰት ነው። ተክሎች በጣም ሲጠጋጉ ለፀሐይ ብርሃንና ለንጥረ ነገር ይወዳደራሉ። ይህም ወደ ደካማ አበባ ሊያመራ ይችላል። ለመተንፈስ የሚያስችል ቦታ ልንሰጣቸው ይገባል። በተክሎችና በመስመሮች መካከል ሊኖር የሚገባውን ትክክለኛውን ርቀት ልንጠቀም ይገባል። የውሃ እጦት ውጥረት ወይም ስትረስ ማለት ነው። የወተር ስኬርሲቲ ማለት ነው። መደበኛ ያልሆነ ውሃ ማጠጣት አበቦች እንዲወድቁና ፍራፍሬዎች በአግባቡ እንዳይቀመጡ ሊያደርግ ይችላል። ቲማቲም በተለይም ፍሬ ሲያፈራ ወጥ የሆነ እርጥበት ወይም የውሃ አቅርቦት ሊኖረው ይገባል። በሽታዎች ወይም ተባዮች። አንዳንድ በሽታዎች ወይም ተባዮች አበቦችን ወይም ቡቃያዎችን ኢላማ ሊያደርጉ ይችላሉ። ይህም ፍራፍሬዎች እንዳይፈጠሩ ይከላከላል። ለማንኛውም የችግር ምልክቶች ትኩረት ልንሰጥ ይገባል። የተለያዩ ችግሮች። አንዳንድ የቲማቲም ዝርያዎች ለፍራፍሬ ምርት ሳይሆን ለቅጠል እድገታቸው ተብለው ሊራቡ ወይም ሊፈጠሩ ይችላሉ። ስለዚህ በፍራፍሬዎቹ የሚታወቅ ዝርያ መምረጣችንን ልናረጋግጥ ይገባል ከመትከላችን በፊት። የመግረዝ ስህተቶች። ፕሩን ስናደርግ የምንፈጥረው ስህተት ማለት ነው። በሚገረዝበት ወቅት ወይም ፕሩን በሚደረግበት ወቅት የአበባ ቡቃያዎችን በስህተት የሚያስወግዱ ወይም የሚገርዙ ከሆነ ይህ በእርግጠኝነት የፍራፍሬ ምርትን ይጎዳል። በገረዛ ወቅት ከፍ ያለ ጥንቃቄ ልናደርግ ይገባል። ንጥረ ነገሮችን አለማመጣጠን። ፎስፈረስና ፖታሲየም ለአበባና ለፍራፍሬ እድገት ቁልፍ ናቸው። እጥረት ካለባቸው ብዙ ቅጠሎችን ልናገኝ እንችላለን፣ ነገር ግን ምንም ፍሬ ላናገኝ ደግሞ እንችላለን። ከፍተኛ እርጥበት ወይም የፈንገስ ጫና።
የፈንገስ ችግሮች አበባዎች ከመዳበራቸው በፊት እንዲወድቁ ሊያደርጉ ይችላሉ። ጥሩ የአየር ዝውውርና የበሽታ አያያዝ በጣም ወሳኝ ነው። ይህንን ካልኩኝ ቲማቲም ስናመርት አስፈላጊ ንጥረ ነገሮች አሉ ለቲማቲም ልማት ማለት ነው። እና ከዛ ጋር ተያይዞ ምናልባትም ቅድም ስጠቅስላችሁ አንዳንድ ኒውትረንቶች ወይም ንጥረ ነገሮች በቀጥታ ከአበባ እድገት ጋር ከአበባ ፕሮሰስ ሂደት ጋር ተያያዥ ስለሆኑ እነሱ ላይ ትኩረት ለማድረግ ያግዛልም አብሮ ማየትም እንዲቻል በሚል ነው። ለቲማቲም አስፈላጊ ንጥረ ነገሮች ቲማቲም በከፍተኛ ደረጃ ከአፈር ውስጥ ንጥረ ነገሮችን ከሚጠቀሙ እጽዋቶች ውስጥ የሚመደብ ነው። ስለሆነም ቲማቲም ለትክክለኛ እድገት ከፍተኛ ምርትና ጥሩ የፍራፍሬ ጥራት እንዲኖረው በቂና ተመጣጣኝ የሆኑ ንጥረ ነገሮች ይፈልጋል። ጥሩ ያልሆነ የንጥረ ነገር ስርዓት ደካማ ተክሎችን፣ ዝቅተኛ የፍራፍሬ መፈጠርን፣ ትናንሽ ፍራፍሬዎችንና ለተባይና ለበሽታዎች ተጋላጭነትን ይጨምራል። የቲማቲም ንጥረ ነገሮችን መስፈርቶችን መረዳት ገበሬዎች ወይም ቲማቲም አምራቾች ማዳበሪያዎችን በብቃትና በኢኮኖሚያዊ መንገድ እንዲጠቀሙ ይረዳቸዋል። ቲማቲም ሁለቱም ማለትም ማክሮኒውትረንቶችና ማይክሮኒውትረንቶች ያስፈልጉታል። ማክሮኒውትረንቶች በብዛት ያስፈልጋሉ። ማይክሮኒውትረንቶች ደግሞ በትንሽ መጠን ያስፈልጋሉ። ነገር ግን ሁለቱም በእኩል ደረጃ አስፈላጊ ናቸው። ማክሮኒውትረንት የምንላቸው ለምሳሌ እንደ ናይትሮጅን ለእጽዋት እድገትና ለፎቶሲንቴሲስ አስፈላጊ ነው። ፎስፈረስን ስናይ ደግሞ ለስሩ እድገት፣ ለአበባና ለኃይል ዝውውር አስፈላጊ ነው። ፖታሲየምን ስናይ ደግሞ ለፍራፍሬ ጥራት መጠንና ድርቅ ለመቋቋም እጅግ ወሳኝ ነው። ካልሽየም እና ማግኒዥየም ደግሞ ለፍራፍሬ ጥራት አስፈላጊ ናቸው። በተለይም የአበባ መጨረሻ መበስበስን ይከላከላሉ። ማይክሮኒውትረንትን ስናይ ደግሞ ለቲማቲም ልማት ስኬት አስፈላጊ ናቸው። በብዙ የሀገራችን አፈሮች በተለይም በመስኖ ወቅት በአልካላይን አፈር ውስጥ እንደ ብረት፣ ዚንክ፣ ቦሮን እና ሞሊብዲኒየም እጥረት እንዳለባቸው በምርምር ተረጋግጧል። ወሳኝ የሚባሉ ማይክሮኒውትረንቶችና ለቲማቲም ያላቸውን ጠቀሜታ ስናይ ዚንክን ስናይ የሆርሞን ምርትን ለማነቃቃት የእጽዋትን እድገት ለመደገፍና አበባን ለማሻሻል ወሳኝ ነው። እጥረቱ ደግሞ የእድገት ውስንነትና የምርት መቀነስ ያስከትላል። ብረትን ስናይ ብረት ወይም አይረን ስናይ ለክሎሮፊል ውህደትና ለፎቶሲንቴሲስ እጅግ አስፈላጊ ነው። የብረት እጥረት በሀገራችን የአልካላይን አፈር ውስጥ የተለመደ ሲሆን ይህም ቅጠሎች ቢጫ እንዲሆኑ ያደርጋል እና ፎቶሲንቴሲስ ሂደትንም እንዲቀንስ ያደርጋል። ሌላው ቦሮን ነው። ለፍራፍሬ መመስረት፣ ለአበባ ዘር ስርጭትና ለካልሲየም መወሰድ አስፈላጊ ነው። ደካማ የፍራፍሬ ምስረታን ለመከላከል ተገቢው መጠን አስፈላጊ ነው። ሌላው ሞሊብዲኒየም ነው። ሞሊብዲኒየምም እንደዚሁ ከማይክሮኒውትረንት ከምንላቸው እና እጅግ አስፈላጊ ከሆኑ ንጥረ ነገሮች ውስጥ የሚመደብ ነው። በናይትሮጅን ሜታቦሊዝም እና ውህደት ውስጥ ቁልፍ ሚና ይጫወታል። ሌላው መዳብ ነው። መዳብም እንደዚሁ የእጽዋቱን ጥንካሬ፣ የግንድ እድገትና የበሽታ መቋቋምንም ይረዳል። ሰልፈር ደግሞ አንዳንድ ጊዜ ሁለተኛ ደረጃ ንጥረ ነገር ተደርጎ ቢወሰድም በብዙ የሀገራችን አፈር ውስጥ ለፕሮቲን ውህደትና ጣዕም ወሳኝ ነው። ሰልፈርን ጨምሮ የተቀላቀሉ የማዳበሪያዎችን መጠቀም የቲማቲም ምርትን በእጅጉ ይጨምራል ይላል የዛሬው መልእክቴ። ዛሬ እንግዲህ ከቲማቲም ጋር ተያይዞ ጥቂት ግንዛቤ ለመፍጠር ሙከራ አድርጌያለሁ ብዬ አስባለሁ። የቲማቲም እርሻዎች በአብዛኛው ፍሬ ሳያፈሩ አረንጓዴ ሆነው በጣም ቬጂቴቲቭ እንትናቸው ሂውጅ ወይም ጠንካራ ረጅም እንደዚህ ሆነው ነገር ግን ፍሩት የማያፈሩበት ወይም ደግሞ ጥቂት የሚያፈሩበት ምክንያት መሰረት አድርጌ ነው ዛሬ መረጃ ለመስጠት የሞከርኩት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ በሌላ ሐሳብ እመለሳለሁ። እስከዛው ቸርን ሰንብት። ባይ ባይ።